አሁን ሰዎች ያዩ ድል ነው ሊሉ ይችላል። ግን እኔ ያደኩበት ውስጥ አስተዳደግ ውስጥ አድርጎ እኔን አለመሆን አይቻልም። በቃ አማራጭ አልነበረኝ። ሙዚቀኛ ከሆነ ጊታር ካልለመድክ ቢለኝ ሰው ነበር፣ ጊታር የሚሰጠኝ ሰው ነበር፣ የሚያስተምረኝ ሰው ነበር። የኔ ወደኋላ የኔ ታሪክ በፕሮጀክተር ይታይ፣ የኔ ታሪክ በጽሁፍ ሙሉ ነገር ይነበብ ቢባል ብዙ በለውሳስ ማለት በዚህም ማሸነፈ ምናምን እያሉ በለውሳስ ምላቸው ብዙ ታሪኮች መናገር ለሰው ማያስደፍ። እኔ ግን እንደውም ድምጽ ተጽዕኖ ያደረገብኝ ይመስለኛል። ይሄ ሁሉም ተመልካች ጋራ ይመስለኛል። ያው ከድምጽህ ጋርም ተያይዞ ጎልደን ቮይስ የሚባል እንደዛ አይነት ለጆሮ አመቺ ቀጥ አሁን በዚህ ሰዓት እንደ ወጣት መስማት የምንፈልገውና ሚዲያውን ደግሞ የሚቆጣጠሩት ደግሞ የሚይዙት አካላት የሚያሰሙን ነገር ጊዜ ይተላለፍ ደርሶ ነበር የሚባል ደርሶ ታሪክ ሚሆን በጊዜው ባይመስልም አቤት ምህረቱ አወጣኝ ከስንቱ ያንን ሲያገኘኝ እንደዚህ አልነበርኩም። መኖር አስወደደኝ ምስጋና ይድረሰው ምሕረቱ አየሬ ስቤን አልጨርሰው ምሕረቱ አየሬ ትንፍሽ አልጨርሰው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ቆይታችኋል? ኢቫ ወጣቶች ፕሮግራማችን እነሆ አሁን ጀምሯል። የዛሬው እንግዳችን ጋዜጠኛ ነው፣ ሙዚቀኛ ነው፣ ዘማሪ ነው፣ ባለ ብዙ ዘርፍ ነው። ባለ ብዙ ዘርፍ ያልገባበት የለም ተመልካቾች፣ ያልገባበት የለም። እሺ የዚህ ሁሉ ሙያ ባለቤት የሆነው አማኑኤል ዴቢሶ ነው። እንኳን ደህና መጣ አማኒ። እንኳን ደህና ቆይሽ። በጣም ደስ ብሎኛል ስለተገናኘን። እሺ ብለህ እንግዳ ልትሆን ፈቃደኛ ስለሆንክ ከልብ አመሰግናለሁ። እኔም ከልብ አመሰግናለሁ። ይሄ ሁሉ ሙያ ያለው አማን የተወለደ የታደገ ምን ይመስላል? እሺ እኔ የተወለድኩበት አካባቢ ብዙ ሰው ያውቀውም ዶዮ ገና ይባላል ከተማው። ከአዲስ አበባ ወደ 260 ኪሎ ሜትር አካባቢ ርቀት ያለው ነው። እንግዲህ ዶዮ ማለት በአካባቢው ቋንቋ ሽሮ እንደማለት ነው። የሆነ ሰው ገና ሊያከብር ሄዶ ሲያይ በገና ዕለት ሽሮ ይበላል አሉ። ከዛ ተነስቶ ዶዮ ገና በገና ሽሮ የሚበላ ከተማ ውስጥ ነው የተወለድኩት እና ወደ እዛ ነው ውለቴ። ከዛ ግን አንድ አመት ሳይሞላኝ አካባቢ ወደ አዲስ አበባ መጣሁ። እስካሁን እዚህ ያለሁኝ። ደስ ይላል በጣም። በበዓል ቀን ሽሮ ግን የሚገርም ነው። አይገርምሽም? ኒውትሪሽኒስት ስለሆኑ ይመስለኛል። እኔም ከዛ ተነስቼ ምግብ ምርጫ ላይ ጥሩ ነው። አይ መልካም ይሁን። ትምህርት እንዴት ነው? ምን ይመስላል? የተማርክ እዛው ነው ወይ ተማርክ? ወደ አዲስ አበባ እንደመጣ ነግረህናልና እዚህ ከመጣ በኋላ ያለው ትምህርት ሁኔታ ምን ይመስላል? አዲስ አበባ ከመጣሁ በኋላ የኬጂ ትምህርት የጀመርኩት ራዕይ የሚባል ትምህርት ቤት ነው እና አንድ አመት ከ6 ወር የምትበልጠኝ ታላቅ እህት አለችኝ። ከሷ ጋር ነበር ጊዜ የምናሳልፈው። እሷ ትምህርት ቤት ስትገባ ለምን ይቀርብኛል አልኩ እና በዛ ኬዝ ነው የገባሁት። ራዕይ ተማሩ። ከዛ ኤሌመንተሪ ከ1 እስከ 7 ያቤት ትንሽ ቆይቶ ፔዲያክ የተባለ ትምህርት ቤት ነው የተማርኩት እና በዛ ትምህርት ቤት አድሚኒስትሬሽን ውስጥ የሚሰሩት የራዕይ ትምህርት ቤት መስራቾች በጣም ትልቅ ተጽዕኖ አላቸው። ከዛ በኋላ ያው እህቴ ሃይስኩል ስትገባ ሚሽን የሚባል የካቶሊክ ትምህርት ቤት እኔም ለምን አልገባም አልኩ። እሷን ተከትዬ የገባሁኝ 8ኛ ጀምሮ እስከ 12 እዛ ነው የጨረስኩት። 12 ስጨርስ ደግሞ 6 ኪሎ ዩኒቨርሲቲ ጋዜጠኝነት ጀመርኩኝ እና እግዚአብሔር ረድቶኝ በዚህኛው ሰኔ ነው ምርቃት የሚያገኘሁት። ተመርቄያለሁ። እዚህ ደረጃ ነው ያለው። በእኔም በተመልካቾችም ስም ኮንግራ ማለት ፈልጋለሁ። እንኳን ደስ አለ። እንኳን ጌታ ረዳ። እንኳን ጌታ ረዳን ለመላው ክላስ ተማሪዎች
እውነት በጣም ረዥም ጊዜ ነው ያሳለፍነው አንድ ላይ። እንዴት ጆርናሊዝምን ልትመርጥ ቻልክ? ጋዜጠኛ ነህ፣ ቲቪ ላይ እናይካለን፣ ለሚዲያው አዲስ አይደለህም። ዜማ ቅኔ ሁሉም ዘንድ የሚረሳ አይደለም። እንዲሁም መስተንግዶ ላይ የተለያዩ ፕሮግራሞች ላይ ድምፅህ ራሱ ያስታውቃል ይሆናል። አመሰግናለሁ። አሁን መጣ በደምብ። እንዴት ወደዚህ ሙያ ገባ? እሺ ወደዚህ ሙያ የገባበት መንገድ ትንሽ በጣም ለየት ይላል። የኔ ፍላጎት ሎው ለመማር ነበር የምፈልገው፣ ጠበቃ መሆን ነበር የምፈልገው፣ የወንጀል ህግ ማጥናት ነበር የምፈልገው። ትንሽ ለሰው ጆሮ ሰቅጣጥ የሚሉ ታሪኮችን መስማት ትንሽ ኢንተርስቴ ነበረ። የኔ ከግድያ ጋር የተያዘ ከምናምን እና እንደዚህ አይነት ጉዳዮች ላይ መስራት ነበር የምፈልገው። ሰው እንደ አጋጣሚ አምቦ ደረሰኝ 12ኛ ክፍል ከጨረስን በኋላ። ከዛ አምቦ ሲደርሰኝ ቸርች ደግሞ ያኔ አካባቢ ነበር ድራም የተገዛው እና ጥያሌድም አልኩኝና 6 ኪሎ ለመመዝገብ የማታ እንቅስቃሴ ማድረግ ጀመርኩ። ለምዝገባ ስንሄድና ስንመለስ ነው ታክሲ ውስጥ ዘፈን ያሰለችኝ እና ያኔ የክርስቲያን ሬዲዮ አለ ወይስ የለም የሚለውን ሳስብ የለም፣ ለምን የክርስቲያን ሬዲዮ አንጀምርም የሚል ሀሳብ መጣልኝ። ያኔ ለዛ ይጠቅመኛል ብዬ ያሰብኩት ጆርናሊዝም ነበረ። የመጀመሪያው ኢንቴንሽን ህግ ለመመዝገብ ነበር፣ ግን ያቺ የታክሲ ምልልስ ውስጥ የክርስቲያን ሬዲዮ ያስፈልጋል ብዬ አሰብኩኝ እና አስፈላጊነት ደግሞ ብዙ ጊዜ ወደ የሆነ ነገር የሚስበኝ ነገር እሱ ነው። እዛ ቦታ ውስጥ አስፈልጋለሁ ብዬ ካሰብኩ 2-3 አላስብ ነገሩ ለማድረግ እና በቃ የአንድ የ4 የ5 ታክሲ ምልልስ ውጤት ነው የጋዜጠኝነት ህይወቴን ያስጀምረው። ያኔ ምናልባት የቸርች ሰዎች ቢያደርሱኝ ኖሮ ይሄን ይለው ነበር። ታክሲ መጠቀም ነው እዚህ ያደረሰን ነው። ይሄ ነው ሲምፕል ዲሲዥን ነው። ለብዙ ሰው ለመቀበል ተቸግሮ ነበር እውነት ለመናገር እና የመጀመሪያውን ሴሚስተር ሰው ሲጠይቀኝ ኢኮኖሚክስ ነው መማረው ብዬ ነበር የምናገረው። ምክንያቱም ጆርናሊዝም ካሉኝ ረዥም ነገር የለኝም። በቃ ለምን ጆርናሊዝም የገባው ሲባል መዝሙር የሚከፈትበት ሬዲዮ የለም ብሎ ለሰው መናገር ያስቸግራል። በዛ ላይ ሰው ስራ ከየት ታገኛለህ ምናምን ይል ነበር እና እግዚአብሔር ረዳኝና ፍሬሽማን እየነበርኩ ወቅቱ ጄኤምኤም ቴሌቪዥን ፉል ታይም ስራ አገኘው። ከዛን ጊዜ ጀምሮ ደረቴን ነፍቼ ጋዜጠኝነት መማር ብላለሁ። ይሄ ነው አገባብ። እኔ ግን እንደውም ድምጽ ተጽዕኖ ያደረገብኝ ይመስለኛል። ይሄ ሁሉም ተመልካች የሚጋራኝ ይመስለኛል። ያው ከድምጽህ ጋርም ተያይዞ ብዙ ጊዜ ይሄ ጎልደን ቮይስ የሚባል እንደዛ አይነት ለጆሮ አመቺ ቀጥ የድምጽ ተጽዕኖ እዚህ ውስጥ የለውም። እውነት ለመናገር የምንም ተጽዕኖ እዚህ ውስጥ የለውም። ሰዎች ብዙ ጫና ያደርጋሉ እንጂ እኔም አሁን ሰዎች እንደሚለኝ ቁጭ ሳስብ ይሄ ድምጽ ለጋዜጠኝነት ብዬ አላውቅም። ግን ክላስ ውስጥ ስንማርም ፕሬዘንቴሽን ስናደርግ ሰዎችም እንዲሁ መደበኛ ቦታ ያገኙ ጋዜጠኝነት ትሞክራለህ ወይ ይሉኛል። ግን የኔ ፖይንት የኔ ህልም እንደ ጋዜጠኝነት መንገድ ላይ ስንሄድ ሬዲዮ ከፍተን መዝሙር መስማታችን ነውና ከዛ ውጭ ያለው የዚህ ተጽዕኖ ነው የምለው ነገር የለም ከድምጽ ጋር በተያያዘ። የሚገርም ነው ግን ትንሽ ወጣ ያለች ነገር ነች። አዎ ወጣ ያለ ነው። እዚሁ ከጋዜጠኝነቱ ላይ ሳንወጣው ሚዲያው ላይ ቅድም እንዳልከው ነው ያንተም ይህንን ትምህርት እንድታጠና ምክንያት የሆነ አንዱ ዘፈን መስማት ይሄ ነገር ከመንፈሳዊ ህይወት አንጻር የሆነ ያህል ተጽዕኖ እንዳለው አስበ ይመስለኛል። እንድታጠናም ወደዚህም ልብህ እንዲያዘነብል ያደረገው እሱ ስለሆነ ማለት ነው። እና በዚህ ዙሪያ ምን ትላለህ? ተገቢውን ያህል ትኩረት ተሰጥቶታል ወይ ብለህ ታስባለህ? አይመስለኝም። አሁን የሚዲያ ጉዳይ እንዴት ነው ጥቅሙ ገብቶናል፣ ጥቅሙም አልገባንም። አሁን ለምሳሌ ወደ 51 የክርስቲያን ሚዲያዎች አሉ አይደል? ቴሌቪዥን የክርስቲያን ሳይሆን መንፈሳዊ ሚዲያዎች አሉ። ከዛ ውስጥ ከ35 በላይ የሆነው የወንጌል አማኝ ነው። በእነዚህ 35 ጣቢያዎች አሉ። የተማሩና ሙያው ላይ ያሉ ጋዜጠኞችን ቁጥር ስታሳይ በሚያሳፍር ሁኔታ በወንጌል አማኞች ስር ካሉ ጋዜጠኞች የወንጌል አማኝ ቲቪዎች ይበልጣሉ። እና እሱን ሳስብ እገረማለሁኝ። ሚዲያው አስፈላጊ ነው ብለን 35 ከፍተናል። ሚዲያው እንዴት እንጠቀማለን የሚል ምን ያህል የተማረ ሰው ኃይል አለን? አይ ዶንት ቲንክ ሶ። እና ለዛ የሚዲያ አስፈላጊነት ሰው ገብቶታል ወይ? ግማሽ ገብቶታል፣ ግን ግማሹ አልገባውም። ሙሉ የሆነ የተስተካከለ መረዳት የለንም ከዛ አንጻር።
ወደ ሬዲዮ ስንመጣ እኔ አሁን የክርስቲያን ሬዲዮ ያስፈልጋል ብዬ ገብቼ አይ ቲንክ 3ኛ ዓመት ላይ ስደርስ ነው ሬዲዮ ለመንፈሳዊ ቴሌቪዥን እንደማይፈቀድ የሰማሁት። which I'm hopeful ከሆነ ጊዜ በኋላ ይኖረናል ብዬ አስባለሁ። እኔ ሚዲያን ሳስብ እኔ የዩናይትድ ደጋፊ ነኝ። ኮንግራ ዩናይትድ ደጋፊ ስለ ኳስ አውርተን የእረፍት ሰዓታችን ላይ መዝሙር ተገባብዘን የምንመለስበት የሆነን መረጃ ለማግኘት ሄጄ ሀሳብ የማይበተንበት ፕላትፎርም ያስፈልገኛል እንደ ክርስቲያን ብዬ ነው ማምነው። እና እንደዚህ አይነት ነገር ለመፍጠር ምን ያህል እንቅስቃሴ አለ በጣም እጠራጠራለሁ። አሁን በዚህ ሰዓት እንደ ወጣት መስማት የምንፈልገውና ሚዲያውን ደግሞ የሚቆጣጠሩት ደግሞ የሚይዙት አካላት የሚያሰሙን ነገር ብዙ ጊዜ ይተላለፋል እና ምንድነው አንድ ቦታ ሄደን ብዙ ነገር የምናገኝበት ሚዲያ ቢኖር መልካም ነው። ይሄ የኔ ፍላጎት ብቻ አይመስለኝም፣ ግን ስለ ሚዲያ ያለኝ አጠቃላይ ነገር ይሄ ነው። እኛም የምንጋራው ሀሳብ ነው። ተመልካቾችም ይሄን ነገር በደንብ እንደሚጋሩት አስባለሁ። እኛም ሚዲያው ላይ እንደመኖሬ እኔም የማያቸው ነገሮች ናቸው ከምታዘባቸው ነገሮች ውስጥ ያነሳሁና ቤተክርስቲያን አሁንም ሚዲያን መጠቀም አለባት በደንብ እና ሙያተኞችም ወደ ሚዲያው መምጣት አለባቸው። አቅም ያላቸው ተሰጥኦ ያላቸው በዚህ ዙሪያ እየተማሩ ያሉ ወንጌል አማኞች ወደ መንፈሳዊ ሚዲያዎች ገብተው መስራት አለባቸው። ለዛ ደግሞ ምቹ አይነት ኢንቫይሮንመንት እንደሚፈጠርና ነገ ላይ እንዳልከው ሬዲዮም ተስተካክሎ በደንብ ደግሞ የምናወራበት የምንጫወትበት ጊዜ ይመጣል ብዬ ተስፋ አደርጋለሁ። እኔም እንደዚሁ። እና ከዩኒቨርሲቲ ያስቀረክ ድራም ምን ላይ ደረሰ? እንግዲህ ድራም ቸርች ውስጥ እጫወታለሁኝ አሁንም በአንዳንድ ኬዞች እኛውን የሚያቸርች ሙሉ ባንድ ያጠዳን አይደለም። ሆፕፉሊ በቅርብ እንመለሳለን። ፕራክቲካሊ ያስቀረኝ ድራሙ ብቻ አልነበረም። እኔ አሁን እንዴት ነው አሁን ሃይ ስኩል ስንማር አንዳንድ ልጆች አሉ ሁሉም ክበብ ውስጥ የሚገቡ ያ ልጅ እኔ ነኝ እና ቀይ መስቀል ውስጥ አለው ሀገርን ወቅ ውስጥ አለው በቃ ሀሳቤን ገጣጥሜ መናገር ስለምችል አስተውሳለሁ። የሆነ ጊዜ ከሃይ ስኩል የተማርን ከልጆች ጋር አንድ ላይ ሄድኩ። ሰላም ማለት ማልፈልገው ተማሪ ጋር ተገጣጠምን፣ ልንገጣጠም ሆነ እና አዳራሽ ነበር። ዞር ስል የሆነ ክበብ ተሰብስበዋል። ገባው እና ጸሐፊ ሆኜ የተመረጥኩ እና እንደዛ ነው ብቻ መምህራኖች ያላቸው ፐርሰፕሽን የሆነ ቦታ ከገባሁኝ እንደምትወጣ ያስባል። አዎ እና የሆነም ስህተት ማለፍ አልችልም። የሆነ ሰው ሲናገር ሀሳቡን በትክክል የገለጸው ካልመሰለኝ ያቅመጥንጠኛል ነገር ልክ ለማድረግ በዛ ኬዝ እንደዛው ነበር። ልክ የሃይ ስኩል በእነዚህ አይነት ትሬንድ ውስጥ አድጌ ብዙ ነገር ውስጥ መግባት ብዙ ነገር መሞከር ለምጄ ልክ ካምፓስ አምቦ ነው የሚሄደው ብዬ ሳስብ ያሳሰበኝ ጉዳይ እኔ ተማሪ ብቻ መሆን እችላለሁ ወይ? የሆነ ቦታ ሄጄ ቁጭ ብዬ ትምህርት ብቻ መሆን እችላለሁ ወይ? እና የሚሄድበት ቦታ ብዙ ነገር ለመነካካት ብዙ ነገር ኤክስፕሎር ለማድረግ ይፈቅድልኛል ወይ የሚለውን ሳስብ እሱ ብዙ አልነበረም። ለዛ የቸርች ድራም መገዛቱ አንድ ኢንፍሉዌንስ ነው። ምክንያቱም ገና አዲስ ነች፣ ነጭ ነች እና እኔም የቸርቹ አንድ አጋጣሚ የሆነው የመጀመሪያው ድራም ተጫዋች ነኝ በቸርች ከተገዛ በኋላ። አማኑኤል አለ ብለው መሪዎች ምናምን ተስማምተው ገዝተዋል እና ጀለሶች በቃ ቀልዱ ነው ትምህርት ነው ብዬ መሄድ አልቻልኩም። ለዛ ቆየውኝ። ግን እንዳሰብኩት ደግሞ በሙዚቃው መግፋት አልቻልኩም። ምክንያቱም ክላስ ተጀመረ እና በሴም ታይም ፉል ታይም ስራ ጀመርኩኝ። ከዛ ውጭ የቸርች 2-3 አገልግሎቶች ነበሩ እና የት ይደርሳል የተባለ ዛፍ እንደተባለው ነው የሆነው። አይገስ የኔ ሙዚቃ የሆነ ሰዓት ላይ በጣም ረጅም ርቀት ይሄዳል ተብሎ ታስቦ ነበር። ምክንያቱም ለመልመድ ብዙ ጊዜ አልወሰደብኝም። ግን እንዳሰብኩትም ደግሞ መግፋት አልቻልኩኝም። እዚህ ውስጥ ያው ባጠይቅኝ ማንሳት የምፈልገው ጉዳይ አንዳንዴ ለመያዝና ለመልቀቅ ጊዜ ማወቅ አለብን ብዬ አስባለሁ። ምናልባት በእንደዚህ አይነት ኬዝ ውስጥ ያለፉ ያሉ ሙዚቀኞች ካሉ የተመቻቸ ጊዜ ነበረኝ ድራምን ለማጥናት። በቃ ሃይስኩል ተማሪዎች ነን፣ እናጠናለን፣ እንጫወታለን፣ ወርሺፕ ናይት እናዘጋጃለን። ከዚያ በኋላ ግን ትልቅ ነገር መጣ። በቃ ቴሌቪዥን ላይ ፉል ታይም ሰራተኛ መሆን ጀመርኩ። ማታ ማታ ክላስ እማራለሁ፣ ቀን ቀን ሰራለሁኝ። ቸርች የልጆች አገልግሎት በቲኔጅ አገልግሎት ውስጥ አለው። መልቀቅ አቃተኝ እና ሙዚቃ ካላጠናሽ በዚህ በጣም ትራውማታይዝ ሊያደርግሽ ይችላል። ልክ ቦታው ላይ ለምትቀመጪ እኔ ብቻ ነኝ ያልሰማሁት መዝሙሩን የተላከው እየተጫወትን መድረክ ላይ ብዙ ሲንክ ነው ምስተው። አሁን እኮ ለአድማጭ ምንም ላይመስል ይችላል፣ ግን ሙዚቀኛ ጋር እና ትዝ ይለኛል አንድ ፒያኖ የሚጫወት ከኛ ጋር የሆነ ነገር ስስት ሲምፕል መስራት ያለብኝ ነገር ስስት
አማን ይህን ለመጫወት እኮ ሰው መሆን በቂ ነው ነበርና አላንዴ ሰው መሆን በቂ የሆነውን ነገር እስክትችል ድረስ ውጥረት ውስጥ ይገባል። እና አንዳንዴ እግዚአብሔር ከሆነ ፌዝ ወደ የሆነ ስቴፕ እየጠራን ከሆነ መልቀቅን መልመድ አለብን። በቃ ጊዜ ሳገኝ እመለስበታለሁ እና ያኔ ይህን አለቅም ይህንንም አለቅም ማለት ብዙ ነገሮችን በትክክል እንዳልይዝ እንዳደረገኝ አስታውሳለሁ። የሚገርም ነው። እዚሁ ከሙዚቃው ሳንወጣ ጊታርም ትሞክራለህ? እንደነገርኩሽ ነው ሁሉም ክበብ ገባል። ኦኬ እሱ ተጽዕኖ ነው ሙዚቃ ውስጥ የምትገባ? አዎ ስልሽ አሁን እንዴት ነው የመጀመሪያው አሁን የባንድ ላይፍ ላይ ስንመጣ የባንድ ሚቲንግ አለ። በቃ ጥናት ከጨረስን በኋላ አንተ ሁሌ ድምፅ ታጮኻለህ፣ በቃ ዝም ብለህ ነው የምትጨምረው፣ እኛ ይሰማናል እና እኔ ጨምሬ አላውቅም አይነት ውስጥ ልትገቢ ትችላለሽ። አንተ ስናወራ ትጫወታለህ። እንደዚህ አይነት አስቸጋሪ ሰዎች ገጥመውን እያወራች በማል ስታቆሚ ሰውየው ሌላ ኬዝ ውስጥ ነው ወይ ሌላ ኬዝ ውስጥ ነው። የእኔ የምተችበት ጉዳይ ልክ ቤዚስቱ ቤዝ አስቀምጦ ሲሄድ ሄዳለሁ እና ቤዙን እየሞከር ምንም እንኳን አይመለከተኝም። ቤዝ የሆነ ሰው ኪቦርድ እየተጫወተ ነው አይደለ? ልክ ኪቦርዱን ጥሎ ሲነሳ እንደን ደግሞ ወደዛ ደግሞ ሄዳለሁ። ያ ነገር ደሜ ውስጥ ስለነበር ጊታር ለመልመድ ብዙ አልተቸገርኩኝም። ጊታሪስት ካለና ጊታር ካለ እነሳለሁ፣ እጄ ይዘዋለሁ። ከዛ ባለፈ ግን የጊታር ህይወቴ ላይ ፌሎሺፕ ነው በጣም የጠቀመኝ። ሚሽን ፌሎሺፕ የሚባል በጣም የተወደደ ፌሎሺፕ አለን። የሃይስኩል ነገር ውስጥ እንዳልዋጥ ያዘኝ። እዛ ያቢጽ የሚባል አሁን እኛ ባንድ ቤዝ የሚጫወት በቃ እኔ እንደ ታላቅ ወንድም የሆነኝ አገኘው። እሱ ጊታር ነበረው። ከዛ አንድ ባንድ አስለመደኝ እና በሱ አማካኝነት አሁን ኮርድ ምናምን ጂ ሲ ዲ ኢ ብዙ ነው አውቃለሁ እና ከዛ ውጭ የበለጠ ለመግፋት ሞክራለሁ። የጊታር በጣም ወዳጅ ነኝ። በዛ ነው ብዙ ነገር መነካካት ደስ ይለኝ ነበረ። ከዛ ደግሞ ጊዜ ወስዶ የሚያስተምረኝ ደግሞ ያቤጽ ለማ የሚባል የተወደደ ወንድም ነበረኝ። የእሱ ጊታር እኔ ጋር ሻግቷል። ያውሰኛል ሳይሆን በቃ ወስጄ የመጀመሪያ ጊታር የሰጠኝ እሱ ነው። የራሴ የምለውን ጊታር ከሱ ነው የወሰድኩት እና አሁን ሰዎች ሲያዩ እድል ነው ሊሉ ይችላሉ። ግን እኔ ያደኩበት ውስጥ አስተዳደግ ውስጥ አድርጎ እኔን አለመሆን አይቻልም። በቃ አማራጭ አልነበረኝ። ሙዚቀኛ ከሆነች ጊታር ካልለመድክ የሚለኝ ሰው ነበር። ጊታር የሚሰጠኝ ሰው ነበር፣ የሚያስተምረኝ ሰው ነበር። ኤክሳይትድ ሆነው ከኔ ጋር የሚጮቱ ሰዎች ነበሩ እና የኔ ጠንካራ እንትን ምናምን ወይ ታለንትድ የመሆን ጉዳይ ሳይሆን በጣም የተወደዱ ሰዎችን እግዚአብሔር በእነሱ መካከል ነው ያሳደገኝ። ለዛ ነው ብዬ አስባለሁ። ልክ ነህ። አንዳንዴ የምናገኛቸውን እድሎች መጠቀም መቻል ራሱ ትልቅ ነገር ነው። በዙሪያዎቻችን ብዙ ሰዎች ሊኖሩ ይችላሉ፣ ብዙ ነገር የሚችሉ ብዙ ኳሊቲ ያላቸው፣ ምናልባትም ሌላ ሰዎች ለማየት ከነሱ ጋር አንድ ደቂቃ ለማውራት የሚጓጉላቸው ብዙ የሚጠቅሙ ሰዎች ሊኖሩ ይችላሉ። ግን ያው በዙሪያችን ሲኖሩ ብዙ ቼክ አናደርጋቸውም፣ ያን ነገር ብዙ አናስተውልም። የዛ አይነት ክፍተት ይታይብናል እና ያለህን እድል መጠቀም መቻል ራሱ ትልቅ ነገር ነው እና አማኒ ጋዜጠኛ ነው አለን፣ ሙዚቀኛ ነው አለን፣ አማኒ ዘማሪም ነው እና አንድ መዝሙር አለ እግዚአብሔር ራራልኝ በደንብ ስለሱ መዝሙር እንድናወራ ፈልጋለሁ እና ምን ይመስል ነበር? እንዴት ተጻፈ? የተጻፈበት አጋጣሚ የሆነ ከልብ እንደሆነ ያስታውቃል። ቃላት ለመገጣጠም እንዳልሆነ ያስታውቃል። እኔ በጣም የምወደው መዝሙር ነው እኔ ራሱና በግልህም ነግሬሃለሁኝ። እንዴት ተጻፈ ያ መዝሙር? የተጻፈበት አጋጣሚ ምን ይመስል ነበረ? እሺ መዝሙረ ዳዊት ላይ ለእግዚአብሔር አዲስ ዝማሬን ዘምሩ ይላል። አንዴ እንደ ትእዛዝ ነው የምወስደው እሱ እና ምን ተፈጠረም ኤልሮኢ የሚባል የመዘምራን ቡድን አለን። ሰዎች ያውቁታል ብዬ አስባለሁ። በጣም የምታውቀው ለካ ምሕረት ነው የሚለውን ዝማሬ ከበል የተሰራበት ያ ጊዜ ለእኔ ትልቅ ቻንስ ያገኘሁበት ጊዜ ነው ብዬ አስባለሁ። ምንድነው የተፈጠረው? መዝሙሩ እንዴት እንደተጻፈ ላስረዳሽ ብዬ ነው። ኤልሮኢ ስለ እግዚአብሔር ምሕረት ወርሺፕ ናይት አዘጋጅተናል። እንደ ኤልሮኢ እኔ ያኔ ድራመር ነኝ። ለዚያ ለወርሺፕ ናይት ሙዚቃ ነው የምጫወተው። ከዛ በኋላ ያው ቸርች ስለምዘምር እና ቸርች ብዙ ጊዜ ስዘምር በጊታር ስለምዘምር የእሑድ አገልግሎት ላይ
ለምን አኮስቲክ ነገር በጊታር አማን መዝሙር አይዘምርም የዛን ቀን ተባለ እና ከዛ እሺ ዘምራለሁ አልኩ። ያኔ መጀመሪያ ያሰብኩት ምን ነበር የዳንኤል ሚካኤል ጌታ በመረቱ ከሳበኝ ጀምሮ የሚለውን ሰራዋለሁ ብዬ ኮርድና ማጥናት ጀምሬያለሁ። ከዛ ሳስበው ለምን አዲስ መዝሙር አንጽፍም ማለት የሚል ሀሳብ ውስጤ መጣ። ከዛ እኔ መዝሙር ስጽፍ አንዳንድ ሰዎች ተቀበል ነው ብለው ይናገራሉ። ያ እንትን የለኝም እኔ አሁን እንደ ፕሮጀክት ነው ወስዶ የመጀመሪያው ቁጥር ምን ማካተት አለበት በማለት ያለው ከቁጥሩን ከአዝማቹ ጋር የሚያገናኘው ምን አይነት መሆን አለበት፣ አዝማች ምን አይነት ዜማው እንዴት ከፍ ማለት አለበት፣ እንዴት ወደ ታች መውረድ አለበት፣ ቃሉትን እንዴት መግለጽ እችላለሁ የሚል ሐሳብን አስባለሁ። እሱ የመጀመሪያው ጉዳይ የኔን ፐርሰናል ሚሞሪዎች መደርደር ነው። እኔ አሁን ስለ እግዚአብሔር ምሕረት ማውራት የምችልባቸውን ከዛ እነዛን አስቀመጥኳቸው መጀመሪያው ቁጥር ላይ ያሉት ማለት ነው። ከዛ ቀጥሎ ሳይንሱን ላስረዳሽ ብዬ ነው። ለሰዎች መዝሙር ስንጽፍ አንዴ የሰማሁት ምንድነው በስሜት ሕዋሳችን ቢገባ ያ ነገር የበለጠ ወደ ውስጥ ይቀራል። ለምሳሌ ጠማው አይባልም፣ ከንፈሩ ተሰነጣጠቀ ነው የሚባለው። ምናየው አሁን ከንፈሩ ተሰነጣጠቀ ሲባል የሚታየው ነገር ይሰጠናል። ልክ እንደዚሁ እንዴት ነው የኔን ሚሞሪ በአምስት ሴንስ ማስገባት የምችለው ሲባል በቀዝቃዛ ድቅድቅ ምሽት ጉልበቶቼን ታቅፌ ባልነጋ ሰላም ብቻ አለው የሚለው መጣ ማለት ነው። ቀዝቃዛ ሲባል ፊሊንግ ስኪን ድቅድቅ የሚታይ ምሽት ባልነጋ ሰላም ብቻ አለው የሆነ ድምፅ ምናምን ኢሜጅ ይሰጥሻል። አይ ቲንክ ሰውም ከሁሉም የወደው ፓርት አይ ቲንክ ብዙ ጊዜ ያቺን ነው እና በእንደዚህ አይነት መልኩ ነው ነገሩ የተዋቀረው። ቨርስ በቨርስ ብንሄድ እውነትም እያንዳንዱ ላይ አለውበት። እኔ አሁን በቀዝቃዛ ድቅድቅ ምሽት ጉልበቶቼን አቅፌ ባልነጋ ሰላም ብቻ አለው ሲባል ትዝ የሚለኝ ቀን አለ። መፈጠሬን እስክጠላ በሰውና በራሴ ተስፋ መቁረጥን አውቃለሁ ትዝ የሚለኝ ቀን አለ እና ከሁሉም ፓርት ደግሞ ሞትና ጨለማ ነፍሴ ሊወስዷት ሲል ሊያድነኝ ደረሰ የገባሁበትን ቃል እያጠፍኩበት ብዙ ነው የታገሰኝ። አንገት ከሚያስደፋ ትላንት ያፋታኝ ኃጢአቴን ማርልኝ መራመድ ቢያቅተኝ ሊያዝለኝ ጎንበስ አለ እግዚአብሔር ራራልኝ። ዲቴይል ማስረዳት ያስቸግራል፣ ግን በቃ አለ ጭንቅላቴ ውስጥ በቃ የሆነ ሞት ከጨለማው ጋር አንድ ላይ እንደ ጋንግ መቶ በሬን አንኳኩቶ ሊወስደኝ ሲል የሆነ ብርሃን መቶ ብሬክ ሲያደርግ አለ እና ስንቴ ነው ቃል የገባሁት ለጌታ ይሄ መጨረሻ ነው እያልኩ እሱን የገባሁለትን ቃል እያጠፍኩ በጣም ብዙ ነው የታገሰኝ። አሁን የኔ ወደኋላ የኔ ታሪክ በፕሮጀክተር ይታይ የኔ ታሪክ በጽሁፍ ሙሉ ነገር ይነበብ ቢባል ብዙ በለውሳስ ማነበዋለሁ። በዚህም ማሸነፈ ምናምን እያልኩ በለውሳስ ምላቸው ብዙ ታሪኮች አሉ መናገር ለሰው ማያስደፍሩ። አሁን እኔ እንደዚህ አይነት ሰውኝ ከዚህም በኋላ ላይፍ ይቀጥላል ካልኩት አንገት ከሚያስደፋ ታሪኬ አፋቶኛል። ትላንቴ አፋቶኛል። በቃ ያ ነገር እንዳያስረኝ እንዳይዘኝ ኃጢአቴን ምሮልኛል። እና መጸለይ ያቃተኝ ጊዜ ነበር፣ ቃል ማንበብ ያቃተኝ ጊዜ ነበር። ያኔ አዝሎኛል። በቃ እግዚአብሔር ራርቶልኛል የሚለውን ነው የመዝሙሩ ሀሳብ። እና እውነት ለመናገር ከተቀዳ በኋላ የተቀዳው በፍጥረት አንደበት ነው የተጻፈው በኤልዶይ ቲም ቢሆንም የፍጥረት አንደበት ኦሪጂናል መዝሙር ማምጣት ይቻላል ብዬ ላኩላቸው። በጣም ወደዱት እና በዛ ነው የተሰራው። አሁን ስሰማው እኔ ደርቤው አልዘመርም። የሰማሁት አልልም ማለት እንደሌላ የሌላ ሰው መዝሙር እስከሚመስለኝ ድረስ ነው ውስጥ የሚነካው እና የእግዚአብሔር ራራልኝ ፖይንት ነው። የምርም ራርተዋል። አሁን ሰው አሁን ኢንተርቪው እንዳደረግነው አይነት ቁጭ ብሎ የዛ መዝሙር ግጥም ቢያነበው የኔን ላይፍ ስቶሪ በደንብ መረዳት ይችላል። እና እግዚአብሔር ራራልኝ የተጻፈው በእንደዛ መልኩ ነው እና በጣም ለሰማችሁት ሰው የወለደው ሲሳምለት ደስ እንደሚለው የዘመረው ደግሞ ሲሰማለት ደስ ይለዋል። እና በጣም እያንዳንዱን ኮሜንት ላይ ካርግ ያለው ዩቲዩብ ላይ ገብ እና ሙሉ ዲፓርትመንቶቻችን በጣም እዚህ ክሩም ውስጥ ካሉ በጣም ብዙ አበረታተውኛል እና እንድትሰሙትም ጋብዛለሁ። ብዙ ሰው ሲሰማው ለሰውም ትዝ የሚለው አለው ለካ የኔ ብቻ አይደለም ያ ትላንት የሚለው አለ አይምሮ ውስጥ እና እኔ እንጃ ማለት እሱ መዝሙር የሁላችንንም ህይወት ነው ብዬ አስባለሁ። ሁላችንም እንደ አንድ የምንጋራው ነው፣ የሁላችንን የሚነካ ነው እና እንደው ብታቀነቀንልን እንደው አካል ጊታር በሌለበት እሺ
አሁን እውነተኛ ድምጽ ሊወጣ ያልታጀበው በቀዝቃዛ ድቅድቅ ምሽት ጉልበቶችን ታቅፌ ባልነካ ሰላም በቻለው መፈጠርን እስክጠላ በሰውና በራሴ ተስፋ መቁረጥ እናውቃለው የራሴን ገላ እስክጠየፍ ማልፈልገውን ማድረግ የማልክደው ታሪኬ ነው እኔን ገልጬም ጨፍኜ ማምለጥ ላልችል ወጥመድ ውስጥ በስብሼ ነበር ምስጋና ሞልቶኛል ያን ቀን ጎዶሎ ዞር ብዬ ሳስብ ደርሶ ነበር ሚባል ደርሶ ታሪክ ሚሆን በጊዜው ባይመስልም አቤት ምህረቱ አወጣኝ ከስንቱ ያንን ሲያገኘኝ እንደዚህ አልነበርኩም መኖር አስወደደኝ ምስጋና ይድረሰው ምሕረቱ አየሬ አስቤም አልጨርሰው ምሕረቱ አየሬ ተንፍሼ አልጨርሰው እግዚአብሔር ይባርክ ሁልጊዜ እግዚአብሔርን ምህረት ስናስብ ቅድም እያልክ ነበር አይደል ሁለተኛ ብለን የተመለስንባቸው ብዙ ህይወታችን ክፍሎች አሉ ልጅ እያለን ካስታወስክ ምናልባትም አሁን ላይ አንዳንድ ጊዜ እስክሪብቶ አልጽፍ ሲለን እንደዚህ አድርገን ለዛሬ ጻፍልኝ ለነገ ገዛለሁ ለዛሬ ጻፍልኝ ለነገ ገዛለሁ እያለን ብዙ ራሳችንን ሸውደን ይኖርንበት ይወጣል ልጅነት ነው ከዛ በኋላ እንደሚጽፍ እርግጠኛ ሆነን ነው እንደዛ ምንል በቃና ወይ ደግሞ አንዳንዴ ቤተሰቦቻችን የሚቆጡ ምናምን ከሆነ ወይ የሆነ ጥፋት አጥፍተን ከሆነ ጌታ ሆይ እንደው ዛሬም ብቻ እኔ ብዙ ጊዜ ብያቃለው ብለህ እንደምታቃስባለ የጻፍክበትን መንፈስ ያ ስለሆነና በቃ ዛሬም ብቻ አለፈኝና ነገ አልመለስበትም ነው ለዛሬ ብቻና ብዙ ህይወታችን አጋጣሚዎች ለዛሬ ብቻ በቃ ብለን ያለፍናቸው ናቸውና ሁሉ ጊዜ በቃ ለዛሬ ሱቅ ላይ አይተህ ከሆነ ዱቤ ለነገ ዱቤ ዛሬ የለም ዱቤ ለነገ ከዛ ነገም ስትሄድ ምታነበውስ ነው ዱቤ ለነገና የአብዛኞቻችን ህይወት ልክ እንደዛ ነው ዱቤ ለነገ የለም ነው አይደለ እኛ ግን በቃ ዛሬን አሳልፈና ነገ አንሰራም ነውና ሁሉ ጊዜ ልክ ተጽፎ እንደተለጠፈ የሆነብን ህይወት ውስጥ እግዚአብሔር ምህረት እግዚአብሔር ርህራሄ ባይኖር ከባድ ነበር በጣም ማለት ነውና የመዝሙሩም ሐሳቢያ ነው መሄድ ባቃተኝ ሁኔታ ውስጥ እየተሸከመኝ ያዘለኝና የሚገርም ነው በምን አይነት እግዚአብሔር ራራልኝ ለመዝሙሩ ራሱ በዛሰው እንግዲህ ተመልካቾቻችን እናንተም እግዚአብሔር ራራልኝን በፍጥረት አንደበት ዩቲዩብ ላይ ገብታችሁ እንድታዩ እንድትጠቀሙበት እንግዲህ በዚህ ጥቂት ደቂቃ እንግዲህ ካለው ላይ አካፍሉን እቺን ከሰማን መዝሙሩ ደግሞ ሙሉን ብትሰሙት እውነት በጣም ታተርፉበታላችሁ በጣም ትጠቀሙበታላችሁ ተጽናኑበታላችሁ ትበረቱበታላችሁ እሱን ዝማሬ እንድትሰሙት ጋብዛለሁኝ ኢቫንጀሊካል ሚዲያን ሰብስክራይብ ቲክቶክ ላይ ፎሎ ያደረጋችሁ እንድትቆዩን ካፍታ ቆይታ በኋላ ተመልሰን እንገናኛለን እንግዲህ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን ተገናኝተናል ከአማኒ ጋር ከዘማሪ ከሙዚቀኛ እንቀረ እና ጋዜጠኛ ዋናውን ጠይቅ አላለህም ግን ያለኝ እኮ ነው ምን አነሳሳሽ እነዚህን ጥያቄዎች ለመጠየቅ ብዬ ልጀምር አማን ቦታችን ተረጋግጠናል
ቆንጆ ቆይታ እያደረግን ነው እና አሁንም ወደ እግዚአብሔር ምህረት እንመለስና ስለ እግዚአብሔር ምህረት ስታስብ ምን ታስባለህ? ማለት አሁን ላይ ያለን ትውልዶች ብዙ ልብ የሚያዝሉ ብዙ ልብ የሚያወርዱ የህይወት አጋጣሚዎች አለን እና በዛ መሀል ወደ ቤተክርስቲያን ለመመለስ ቢፈልጉ እንኳን ሰዎች አሁን ላይ ብዙ የሚያመች ሁኔታ እንደሌለ ይነሳል። ሚዲያዎቻችን ላይም ሰሞነኛውን አይተህ ከሆነ በተደጋጋሚ ሲዘዋወር ነበር ይህ ሀሳብና ለሰው ከቤተክርስቲያን መጥፋት ምክንያት አትሆኑ ትሬንድ እስኪመስል ድረስ ቲክቶክ ላይ በስፋት አለ እና ስለዚህ ነገር ምን ታስባለህ? እግዚአብሔር ቅድም መዝሙሩን የጻፍክበት መንፈስ አለ ስለ እግዚአብሔር ምህረት መቆም ሲያቀተን ሲሸከመን መሄድ ሲያቀተን ሲያዝለን ብዙ ነገሮች አሉና በዛ ውስጥ ወደ ቤተክርስቲያን መመለስ ለሚፈልጉ ሰዎች ከቤተክርስቲያን ምን አይነት አቀባበል ማድረግ አለባት ብለህ ታስባለህ? በብዙ ሊደርሺፕ ውስጥ እንዳለፍ ካውቃለሁ እና ከፌሎሺፕም ከቸርችም ካለበት አሁን ከምታገለግልበት ቤተክርስቲያን ምን አይነት ልብ ምን አይነት ፊት ልናሳያቸው ይገባል? እና ደግሞ የወጡትን ብቻ አይደለም ለኛም እለት ተእለት ሁልጊዜ ልናስበው ልናስተውለው የሚገባ ነገር ምንድነው ብለህ ታስባለህ? ከእግዚአብሔር ምህረት ከእግዚአብሔር ፍቅር ከእግዚአብሔር ራዕይ አንፃርና ከዚህ ጋርም ተያይዞ በልብ ላይ የሚከብድ ቃል ካለ የሚያጽናና የሚያበረታ ነገር ካለ ስለሱ ታወራ። እሺ ከቸርች ምን ይጠበቃል ተባለው አሁን የጠፋው ልጅ ታሪክ አለ አይደለ? ጠፋ፣ ከዛ ገንዘቡን አባከነ፣ በተነ፣ ግልጽ የሆነ ስህተት ሰራ፣ በድፍረት ሰራ። ሲመለስ ወንድሙ አዘነ፣ አባቱ እየሮጠ አቅፎ ተቀበለው። አሁን ያለንበት ሴቲንጉ ምንድነው? አባትየው ቤት የለም ነው አባትየው ቤት የለምና ለወንድሙ አደራ ብሎት ሄደ ነው። ወንድም ጠፍቷል እና እሱን ይመለሳል በቅርቡ አደቢ ሲረበው ይመጣል። ባሪያ ልሁን ብሎ ይመጣል። እኔ በአካል በሆን ኖሮ ሄጄ አቅፌው ስሜው ደግስለታለሁ፣ እንደዚህ ያደርግለታለሁ እና እኔ አሁን ለአንተ ቤቱን አደራ ትችል ይሄን ነው። ልክ የጠፋው ልጅ ሲመጣ አቅፈ ስመ እንደ አባቴ ቆሻሻ ነው እኔ እንደዛ ነበር ማለት አቅፈ ስመ ጫማ ግዛል። ያ የሰበው ፍሪዳ ይታያል። አዎ እኔ ሎም ሲመጣ ለሱ ረደው ልብሱን ቀይርለት፣ አንድ ቤት ዘመድ እንዳይቀር ሰብስበ ደግስ። ልጁ ምን ያህል እንደሚከፋው ማሰብ ነው እንግዲህ አሁን ብዙዎቻችን እየከፋን እንዳለው ማለት ነው። የኃላፊነት እንደተሰጠኝ አስባለሁ ቤተክርስቲያን ውስጥ እንግዲህ እግዚአብሔር ሁላችንንም ወክሎን ሄዷል ለጠፉት በጎች እና ሲመለሱ የቤተክርስቲያን የወጣቶች ሊንክ ጠንካራ ነው። አሁን እኛም ቸርች ሌላም ቸርች ከኛ ቸርች የተሻሉ እንዳሉ አስባለሁ። ጠንካራ ነው። ምን ማለት ነው ጠንካራ ነው ስልሽ ውስጥ ያለውን ቦንድ ሰብረሽ ከሰዎቹ ከወጣቱ ከጀማው መሀል ለመሆን በጣም ያስቸግራል። ልክ ስትገቢ ድፍን ያለ ነው ወጣቶች ካይሽ የትልልቆቹ መብረት ሳይው ብዙ ጊዜ እንደዛ ነው። ኦሬዲ ያሉት ሰዎች ኦሬዲ ተያይዘዋል። የሆነ ሰው መጥቶ ልቀላቀል ቢል ትንሽ ያስቸግራል። ከዛ ከተደፈነ ግድግዳ ውስጥ ሽንቁር መሆን ነው መፍትሄው። እኔ አሁን ሙሉ ቸርች መቀየር አልችልም፣ ግን የጠፋ ሰው ሲመጣ ያቺን ወደ ቸርች ወደኛ ቦንድ ወደ ወጣቶች ህብረት የሚገባበት ሽንቁር መሆን ያ ክፍተቱ ያ ቀዳዳው መሆን ነው ከኛ የሚጠበቀው። ለደከመን ሰዎች ከቸርች ለወጣን እንግዲህ እኔ አሁን እግዚአብሔር ይራራል። እኔ አሁን እግዚአብሔርን ነው ማምነው ለደከሙ ሰዎች ማመን ማንችልበት ጊዜ እኮ አለ አይደል? አንዳንዴ መጸለይ ራሱ ማንችልበት ጊዜ። አሁን ለምሳሌ እኔ ሰው ደርቋል ብዬ አላሰብም አለመጸለዩ ከተሰማው። እኔ ሳልጸልይ ቀርቼ አለመጸለይም ሳይሰማኝ ቀርቶ ያውቃል። ከባዱ ነገር እሱ አይደል? እዛ በቃ ሴንስ ሳይሰጥሽ ሲቀር ማለት ወይ ቃል አላነበብኩም የምትይበት ጊዜ ቆሞ ቃል አላነበብኩም እና ምን ይሆን ስቴጅ ላይ ከደረስኩበት አዝሎኝ ነው እዚህ መጣ ነው። እና አሁን እግዚአብሔር ያዝላል አልታዘል ካልን እንጂ ያዝላል። እግዚአብሔር አቅቶኛል እንትን አቅቶኛል ባለበት ሰዓት እግዚአብሔር ተሸክሞን ይወስደናል። ብዙ ጊዜ የምናስቸግረው አንወደድም ብለን ብዙ ሰው የእግዚአብሔርን ፍቅር ለመቀበል ይከብደዋል። ትሁት ስለሆነን አይደለም፣ በጣም ውስጣችን ትዕቢት ስላለን። እኔን አቁተን የጠላሁትን ሰው እንዴት እግዚአብሔር ይወደዋል ብዬ ነው እኔ ራሴን ስጠላ እግዚአብሔር ይወዳል ስባል ማልቀበሉ እና የኔን ውሳኔ የኔን ጀጅመንት የኔን ፍርድ ከእግዚአብሔር ስለማስበልጠው እግዚአብሔር በልጁ ይቅር ብሎኝ እኔ ኃጢአቴን ይዤ ይቀመጣል። እና
እግዚአብሔር ወደሱ እንዳንጠጋም ያደርገውን ትቢታችንን ይስበርልን። እሱን ነው የምመኘው። አንዳንዴ በትህትና ስም እኮ ሊሆን ይችላል እኔ በጣም ቆሻሻ ነኝ እኔ እንትን ነኝ። እንግዲህ በድፍረት እንቀርባለን ወደ ጸጋው ዙፋን ካለ በድፍረት መቅረብ ነው። እግዚአብሔር ከየተሻለ ያውቃል። እና ያንን ብናደርግ በጣም ጥሩ ነው ብዬ አስባለሁ። አይ ይሄ ምንም ሆነ አይደለም ካሉ ግን መዝሙሩን ቢሰሙትና ቢረዱት አውዝ ዳውን በጣም በህይወት ታች ወርጃለሁ። የኔ ዓለም መስጠት የሚችለውን ታች ወርጃለሁ። ያው ያለውበት ቸርች ያለውበት ቤተሰብ ከዛ በታች እንድወርድ አልፈቀደልኝም። እግዚአብሔር ይመስገን ስለነሱ። ግን እንግዲህ ሞት ቀርቧችሁ ከሆነ ሊያድናችሁ ይደርሳል። እንግዲህ ብዙ ቃል አፍርሳችሁ ከሆነ አሁንም ይታገሳችኋል። አንገት የሚያስደፋ ትላንት ካላችሁ ያፋታችኋል። ኃጢአታችሁን ይቅር ይላል። ግን መራመድ ካቃታችሁ ያዝላል። እና የሰይጣንን ውሸት ባንሰማ ጥሩ ነው። እኔ አሁን እዚች ላይ ትንሽ ልጨምር። ሰዎች ወደ ቸርች የሚያመጡት በስሜት ምክንያት ነው፣ ስለሚሰማቸው ስሜት ነው። እኔ የአማርኛውን ቋንቋ ስሜት ደስ የሚለኝ ስሜትንና ድምፅን እኩል ነው ተሰማኝ ምንለው። የከሌ ድምፅ ተሰማኝ እንደምንለው ነው ሀዘን ተሰማኝ ምንለው ድምፅ ነው። ብዙ ጊዜ ማን የነገረኝ ቸርች እንደማይቀበሉኝ? ማን የነገረኝ እግዚአብሔር እንደማይቀበሉኝ? ከእግዚአብሔር ነው የሰማሁት? ቃሉ ላይ ነው ያለው? ድጋሚ እንዳትመጡ ነው ያለው? ወይስ የወደዳቸውን እስከ መጨረሻ ወደዳቸው ነው ያለው? የምትሰሙትን ምረጡ። እኔ ብዙ ዲፕሬሽን ውስጥ ያሉ ሰዎች ሶሻል ሚዲያ ቢያቋርጡ ከብዙ ነገር ያገግማሉ። ገብቶሻል፣ ከፍቶሻል፣ ደብሮሻል። ከዛ በኋላ ህብረት ውስጥ ማድረግ አትፈልጊም። ስክሮል ስታደርጊ እነሆ ለብቻ ትጋ ከሰው ርቀህ ምናምን ይልሻል። ገብቶሻል። ሎን ወልፍ ለብቻ ትጋ ምናምን ይልሻል። ግን ወደ እግዚአብሔር ቃል መቅረብ ባለብሽ ሰዓት ዋናው ሀስል ነው። ተፍ በል የሚል ነገር ላይ ደግሞ ተደሽ ትቀመጫለሽ። እና ሶሻል ሚዲያችሁን ከማጥራት መጀመር ትችላላችሁ ለማለት ያን ነው ሰጀስት ማድረገው። ቸርች ውስጥ ያለን ሰዎች አሁን ቤተክርስቲያን እንዴት አድርገ ከምንል እኔም ሽንቁር ሆናለሁ ባለበት ቦታ ክፍተት ሆናለሁ፣ ሩታም ትሆኛለሽ። የምትመለከቱን ሰዎች ልክ አዲስ ሰው ሲመጣ አክፈን ተቀብለን ዛሬ ምሳ ከኔ ጋር ነው የምትበላው እንትን ፕሮግራም አለን ደውልልሃለሁ የምንል ሰዎች እንሆናለን ብዬ አምናለሁ። እና ይህንን ነው ብለው ሌላ አሁን ጀመረ የጋዜጠኝነቱ ይቻላል። ሐዋርያት 3 ዓመት ተኩል አንድ ላይ የቆዩት ስለተዋደዱ አይደለም። ከኢየሱስ ጋር ያላቸው ፐርሰናል ኮኔክሽን ጴጥሮስ ኢየሱስን ብሎ ነው እንጂ የሚቀጥለው እንደ ቶማስን መንቀጭቀጭ ምናምን ቢሆን እርምጃ ይወሳሰዱ ነበር። ይወቻል እሳት ሲያወርዱ ነው የሚሉት። ግን ያቆያቸው ሁሉም ከኢየሱስ ጋር የሆነ ኮኔክሽን አላቸው። ጴጥሮስ ቢጎረብጠኝም ከኢየሱስ መለየት አልፈልግም፣ ኢየሱስ ደግሞ ጴጥሮስ እንዲለዩ አይፈልግም። ስለዚህ ለኢየሱስ ብዬ ከጴጥሮስ ጋር ተስማምቼ መኖሩን ለምዳለሁ። ቸርች ውስጥ የምንቀጥልበት ምክንያት ከኢየሱስ ጋር ያለን ኮኔክሽን ቢሆን ጥሩ ነው፣ እርስ በርሳችን ካለን እና እኔም ኢየሱስን ወደዋለሁ። እዛ አንድ የአርሰናል ደጋፊም ኢየሱስን ይወደዋል። ኳስ ላይ አንስማማ ዊል ኮንቲኒው። ይህን ቀለል ያደረኩት ብዙ ነው። ብዙ ማያስማማን ነገር ሊኖር ይችላል፣ ግን ለኢየሱስ ያለን አመለካከት የኢየሱስ ተከታይ መሆናችን ወደ አንድ መስመር እያቀራረበን ይመጣል። እኔም ወደ ኢየሱስ በደም ስቀርብ እሱም ሲቀርብ ሀሳባችን እየተስማማ ይመጣልና የቸርች ሴንተር ፖይንት ሰዎች ከሚሆኑ ኢየሱስ ቢሆን በጣም ይቀለል ነበር። በጣም ልክ ነህና ስለ ጠፋው ልጅ ያነሳክ ነበረ። የጠፋው ልጅ ስናስብ ሁል ጊዜ ራሳችንን ማሰብ አለብን ብዬ አስባለሁ። የሆነ መንሰላው ሰው አለ አይደል? የጠፋው ልጅ ሲንባል ወይ ቤት ውስጥ አስቸጋሪው ልጅ ወይ ማን አለብኝ የሚለውን አይነት ልጅ ምናምን ስላለንና የጠፋው ልጅ ያንን ምሳሌ ሲሰጠን በምክንያት ነው ብዬ አስባለሁ። ማለት አጥፍቷል፣ ቢገራርም ጥፋትን አጥፍቷል፣ ብዙ ነገርን አድርጓል ምናምን፣ ግን መመለስን አሰበ። ከረፈደም ቢሆን የረፈደ ይመስላል፣ ያለቀ ይመስላል ምናምንና ወንድሙ ሲመጣ የተቀበለው አቀባበል ስጋነቱ ምንም ቢሆን ስጋ ተቆርጦ አይጣል ይባላል። እንደዛ እንኳን ሆኖ እንዳልተደረገለት የተሰማው እሱ ሲመለስ ብዙ ነገር እንዳልተደረገለት፣ ብዙ ነገር እንዳልሆነለት፣ እንደዚህ ሳይደረግልኝ እንደዚህ ሳይሆንልኝ የሚለውን ነገር ያሰበው የዛን ሰዓት ነውና አንዳንዴ ኦቨርትሪት መደረግ የሚፈልጉ ሰዎች አሉ። አንዳንድ ለትኩረት አልተሰጠኝም ብሎ ከቤተክርስቲያን የሚርቁ አሉ። ቀደም እንዳልከው ይሄ ክፍተቱን ከመስጠትና እነሱን ከማቀፍ ይልቅ የራሳቸውን ኮንፈርት ብቻ የሚጠብቁ፣ የራሳቸውን ነገር ብቻ የሚጠብቁ፣ አትንካቸው እንድትነካቸው አይፈልጉም፣ ሌላም መጥቶ እንዲቀላቀል አይፈልጉም። እና በዚህ ጉዳይ ወጣቶችም ራሳችን ላይ በደንብ መስራት እንዳለብን አስባለሁ። ልባችንን ክፍት ማድረግ አለብን። እኛ ምንድነው ልዩነቱ? ሁላችንም ደካሞች ነን። አይነቱና መጠኑ ይለያያል። ያም ያስማማን ይመስለኛል። ማለት ምናልባት ዛሬ አንድ ሰው ያጨስ ይሆናል፣ ሌላው ይሳደብ ይሆናል።
አንድ የሆነ ነገር ያደርግ ይሆናል አንደኛው እንደዛና አይነቱ ነው የሚለያየው እንጂ የሆነ የደከምንበት ነገር ይኖራል ሁላችንም ጋርና ራሳችንን እንደ ጻድቅ ቆጥረን ራሳችንን በጣም እንደ ንጹህ ቆጥረን ልክ በስራችን እንደ ጸደቀ ሰው ሆነን ምንም እንከን የለሽ ሆነን ሌላውን ጀጅ ማድረግ የለብንምና በዚህ አጋጣሚ ለወጣቶች የምናስተላልፈው መልእክት ቢኖር እግዚአብሔር መሐሪ አምላክ ነው። እግዚአብሔር እንደገና አምላክ ነው። ቅድም እያልክ ነበረ መዝሙሩ ላይ ያለው ስንኝ ይገርመኛል ማለት ለራሴ እንኳን እስኪቀፈኝ ድረስ እና ራሳችንን እስኪ ቤተክርስቲያን እንዴት ሄዳለሁ ሰይጣንም ጎበዝ አይደል ስራውን ይሰራል ማለት በቃ አንቺ እኮ እንዲነሽ አንቺ እኮ እንዲነሽ አንቺ እኮ እንዲነሽ እንዴት እንድትል ያደርጋልና በዛ ሁሉ ውስጥ ግን ራሳችንን እንድንመለከት ራሳችንን ወደ ራሳችን ስናይ እኛ ውስጥ እኛም ብቻ አይደለም እግዚአብሔርን ማየት እንድንችል ከድካማችን አሻግረን ማየት እንድንችል በዚህ አጋጣሚ ተመልካቾችን አደራ ማለት ፈልጋለሁኝ ወጣቶችን እና በዚህ ወጣትነትህ እኛን ሁሉ ነገሮች ሰክሰስ ማድረግ ይችላል በሁሉም ቦታ ውጤታማ ነው ማለት ይቻላል መቼም አንተን ጠርቶ ዜማ ቀኔ ሳያነሱ መሸኘት ትልቅ ፓርት ነው በሚዲያ አገልግሎት ላይ ልክ ነሽ እና ዜማ ቀኔ እንዴት መጣ ሐሳቡ ከነገና ደግሞ እዛ ላይ የምታቀርባቸው ወጣቶች በጣም የሆነ ልጅ ታዋቂ ምናምን የሚባሉ አይነት አይደሉም መንበዛምና አዳዲሶችን ከዛ እንግዲህ የራሳቸው መዝሙር ይሰሩ እንደዚህ አዳዲስ መዝሙሮችን ለመስራት የሚያበረታታ አይነት ፕሮግራም ነውና ስለሱ ፕሮግራም እስቲ አውራኝ ብዙ ጊዜ ያው ምን መርጣው ኦሬዲ ሚዲያው ላይ ያሉ በጣም የታወቁ ምናምን ሰዎች ናቸውና አሁን ላይ ከቨር ብቻ ዘማሪ ከቨር ብቻ ሊሰራ እስኪመስል ድረስ አብዛኞቹ ወደ ከቨር እየገቡ ነው ጥቂት ዘማሪዎች ናቸው አሁን ላይ ካሉ በጣም ከወጡ ዘማሪዎች አሁንኛው ላይ ሚዲያው ላይ እየወጡ ካሉ ዘማሪዎች በራሳቸው መዝሙር እየወጡ ያሉት አልበም ጭራሽ ግን አንድ መዝሙር እንኳን ለመስራት አብዛኛው በከቨር ነው እየወጣ ያለው ምናምንና እሱ በራሱ ክፋት አለው ብዬ ባላስብም ነገር ግን ደግሞ የራሳቸውን መዝሙር ለመጻፍ መነሳሳት አለባቸው ብዬ አስባለሁ እና ያለዛ በጣም የሚደግፍ የሚያበረታታ ሐሳብ ነውና እንዴት እስቲ ስለሱ እናውራ እሺ አሁን እንዴት ወደ ዜማ ቀኔ እንደመጣው ስነግርሽ እንዴት እግዚአብሔር በከባቢ በኤንቫይሮንመንት እንደባረከኝ ማይቻል ዜማ ቀኔ የኔ አይዲያ አልነበረም ከዚህ በፊት ጂኤምኤም ቴሌቪዥን ነበር ጂኤምኤም ዜማ የሚባል ነበር ከዛ እዚህ ስንመጣ ደግሞ ዜማ ቀኔ የሚባል ነበር በሁለቱም ላይ የዚህ ፕሮዳክሽኑን የአይዲያውን ሰዎቹ ምን አይነት መሆን እንዳለባቸው ምን ይዘት ላይ ማንሳት እንዳለብን ወደ ሚዲያው አገልግሎት ያመጣኝ አቶ ተስፋዬ ካሳሁን ነው ያን ሐሳብ የሰጠኝ ክርክር ነበረኝ እኔ እውነት ለመናገር መጀመሪያ ሲመጣ ሰዎች አያዩትም ሰው የሚያየው ፊት ሲመጣ እንዴ ከሊ ዘማሪ ሲሉት እንጂ እነዚህን ሰዎች ላያቸው ይችላሉ እና አላማችን እንደዛ ከሆነ ሰዎችን መድረስ ከሆነ እንደዚህ አይነት ሰዎች ብናመጣ የሚል ሐሳብ አምጥቼ ነበር ግን ሰዎችን ስንጠራ ያለፈውን ነገር ብቻ ሳይሆን ወደፊቱንም ማያጥሩ ነው የሚል ሐሳብ ነበር የተሰጠኝ አሁን እንደዚህ ማንንም አያውቃቸውም ያልናቸው ዘማሪዎች ከሆነ ሰዓት በኋላ ብዙዎች ሊሰሟቸው ይችላሉ እንደዛም ይገጠመኛል እና ግን በጣም ብዙ ነገር ተምሬያለሁ እኔ በጣም ብዙ ነገር ተምሬያለሁ ከእንግዶቼ አንድ እንትን እኮ ይሆናል ያወጣው ስለ ስቱዲዮ ሲያወራ ስለ አገልግሎት ሲያወሩ ምን ሲያወሩ የምሬን ነው የምሰማው እና የምሬን ነው ደግሞ የምማረው እና ብዙ የተደበቀ ነገር እንዳለም እንዳስተውል አድርጎኛል እከሌ የሚባል ዘማሪ ሲላክልኝ እከሌ የሚባል ዘማሪ አለ እንዴ እከሌ የሚባል መዝሙር አለ እንዴ ለምንድነው ሰው የማይሰማው ብለን እንድናስብ ያደርገኛል አንዳንድ ዘማሪዎች ረጅም ርቀት ያልሄዱበትን ምክንያት አያለው እንደ ዘማሪ ምን ይማራሉ አንዳንድ የተሳካላቸውን ሲያወሩ ደግሞ እንዴት እንደተሳካላቸው ትልልቆች ሲመጡ ስለ አገልግሎታቸው ሲያወሩ ሁለት አልበም ምናምን አለኝ ይልሻል በ90ዎቹ ሰው መጥቶ ሰምተሽው አታውቂም የሰውየው እና እሱን እንድማር አድርጎኛል ብዬ አስባለሁኝ ግን የዚህ አይዲያውን ጀነሬት የማድረጉን የመጀመሪያውን ሁኔታውን ጋይድ ማድረጉን ወረቀት ጽፎ እየሰጠኝ ደግሞ አንድ በአንድ ነገሩ እንድሰራ ያደረገኝ አቶ ተስፋዬ ካሳሁን ደስ ይላል በጣም ይሄ እንግዲህ ለሁላችንም መነቃቃት በተለይ ለዘማሪያን መነቃቃትን ይፈጥራል እኛም ደግሞ መዝሙሩን ከሰዎቹ በላይ መዝሙሩ ላይ ትኩረት አድርገን መዝሙሩን እንድንሰማ የሚጋብዝ ነው ብዬ አስባለሁ አንተም ካጋጠመ ነገር እና በመጨረሻ ለወጣቱ ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥህና እንጠቅልል እሺ ለጋዜጠኛ ነገር መጠቅለል በጣም ከባድ ነው እንደምንም ሰብሰብ አድርገው
ጊዜ ፖል ዋሸር የሚባል አገልጋይ ቀጥታ ልንገራቸው ለነሱ አንድ ጊዜ ፖል ዋሸር የሚባል አገልጋይ ነበረና ምን ብሎ ተናገረ? ሰዎች መጽሐፍ ቅዱስ ሲያጠነቡ ቃል ሲያነቡ ምናምን በጣም ምን አይነት ጠንካራ ሰው ናቸው ብለን እናስባለን አለና የህይወቱን አንድ ኢንሲደንት አነሳ። ምን አለ? አንድ ጊዜ በመኪና አደጋ ተገጭቼ የዚህ የፊት ለፊት የጎድን አጥንቶቼ ደቀቁ እና ተመቱ። በዛ ምክንያት ሆስፒታል ከገባ በኋላ ስተነፍስ በጣም ነው የሚያመኝ። አንድ ባልኩኝ ቁጥር ሳምባዬ ሲለጠጥና ሲኮማተር በጣም ነው የሚያመኝ እና ግን ተነፍሳለሁ አለና ያኔ ለነበሩት ታዳሚያን ለምንድን ነው የምተነፍሰው አላቸው። ምክንያቱም ካልተነፈስኩ ምንድን ያለ አማራጭ ነው ጥያቄው። እና ይሄ መርህ በጣም ይመራኛል። አሁን መትጋት አለብና ለምንድን ነው የምንተጋው? ባንተጋስ ምን አፕን ያደርጋል? ለኢየሱስ ክርስቶስ ህይወታችሁን ዴዲኬት ባታደርጉ ምን አማራጭ አላችሁ? የፍቅር ሰው ባትሆኑ ያኛው አማራጭ ምንድን ነው? እግዚአብሔር ያለንን ባናደርግ ያለን አማራጭ ምንድን ነው? እግዚአብሔር ካዘዘን ውጪ ያለን አማራጭ ምንድን ነው? እና አይዊሽ ይህንን አዳም አሰላስሎ ቢሆን ኖሮ የዚህ እንዳለ ስቱዲዮ ሴታፕ ተቀምጠን የህይወት ተግዳሮቶች እግዚአብሔር ራራልኝ ቀዝቃዛ ድቅድቅ ምሽት አንልም ነበር። እና እባካችሁን ከእግዚአብሔር ቃል ስንወጣ ከታዘዝነው ስንወጣ ከታላቁ ተልእኮ ስንወጣ ወደ ራሴ ጉዳይ አተኩራለሁ ስንል ሰዎችን ትሪት በምናደርግበት መንገድ ከእግዚአብሔር ሀሳብ ስንወጣ ያኛውን አማራጭ ከመተንፈስ ውጭ ያለው አማራጭ እያመመን ቢሆን መተንፈስ ይሻላል እና ከመኖር ብዙ አለ ካለመኖር ምንም ይባላል። እና መንፈሳዊ ህይወታችሁ ላይ ሰስቴን ለማድረግ ብትጋደሉ ጥሩ ነው። እና ኢቫንጀሊካል ሚዲያ ተከታተሉ። በጣም አመሰግናለሁ ደግሜ አማኒ። ትልቅ መልእክት ነው ያስተላለፍከው። ከጊዜ እንግዲህ ከዚህን ሁሉ ከጊዜ ላይ ወስደህ እንግዲህ ልትሆን ፈቃደኛ ስለሆንክ ለወጣቶችም ላይ በወጣቶች በእርግጥ ለቤቱ አዲስ አይደለህም፣ ነገር ግን ለወጣቶች ያለህን መልእክት ካለ ህይወት ከዝማሬ ስላካፈልከን ከማዶ ስላቋደስከን ከልብ አመሰግናለሁኝ። እግዚአብሔር ይባርክ አገልግሎትህ እና አንተ የሆነ ነገር ሁሉ ይባርክ ማለት እፈልጋለሁ። በጣም አመሰግናለሁ። የመዝሙሬን ታሪክ እንድናገር ዕድል ስለሰጣችሁን የፍጥረት አንደበትን ስሙልን ለማለት እወዳለሁ። በጣም ቴንኪው። እንግዲህ ተመልካቾቻችን ከአማኒ ጋር የነበረን ቆይታ ይሄንን ይመስል ነበር። በብዙ እንደተጠቀማችሁበት አስባለሁ። ስለ እግዚአብሔር ምሕረት እንዳሰባችሁ እንዳሰላሰላችሁ፣ የደከማችሁ ልትበረቱ፣ የዛላችሁ ዳግም ልትቆሙ፣ መሄድ ያቃታችሁ መሄድ እንኳን ቢያቅታችሁ ለመንፏቀቅ የሆነ አይነት መነሳሳት ውስጣችሁ እንደተፈጠረ አስባለሁኝ። እንግዲህ ከአማኒ ጋር ቆንጆ ቆይታ ነበር የነበረን። እግዚአብሔር ራራልኝን ከፍጥረት አንደበት ዩቲዩብ ላይ እንድትሰሙ ደግሜ ጋብዛለሁኝ። ፕሮግራሙን እየመራው አብራችሁ የቆየሁትኝ እኔ ሩት ዋቅጅራ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ኢቫ ወጣቶችን እንድትከታተሉ ኢቫንጀሊካል ሚዲያን ሰብስክራይብ፣ ፎሎ፣ ሼር እንድታደርጉ ጋብዛለሁኝ። እስከ ሳምንት መልካም ጊዜ።